እሺ ወደ ዕለቱ ትምህርት ደግሞ ስንሄድ ዛሬ የምናየው አጫጭር አረፍተ ነገሮችን ወይም ቀን በቀን የምንጠቀምባቸውን ንግግሮች ከቤተሰብ ጋር ሊሆን ይችላል፣ ከወዳጅ ዘመድ ጓደኞቻችን ጋር ሊሆን ይችላል። ብቻ ከቅርብ ወይም ከቅርበት ከምናገኛቸው ሰዎች ጋር ልናደርጋቸው የምንችላቸው ንግግሮችን እንዴት በቴክስት መጻፍ እንደምንችል ከጀማሪ ተማሪዎች ጋር አብረን እንለማመዳለን። ቪዲዮውን ከመጀመሪያው እስከ መጨረሻው ድረስ እዩት፣ ተከተሉኝ ማለት ነው። ለቻናሉ ደግሞ አዲስ ከሆናችሁ ሰብስክራይብ ያደረጋችሁ ቤተሰብ እንሁን። ቪዲዮውን ደግሞ ላይክ፣ ኮሜንት፣ ሼር አድርጉ ማለት ነው። በውስጥ መስመር ደግሞ አማርኛን ከፊደል ጀምራችሁ ሀ ብላችሁ ጀምራችሁ መማር የምትፈልጉ በ0953 61 59 56 ብላችሁ በማንኛውም ሶሻል ሚዲያ አማራጮች ኢሞ፣ ዋትሳፕ፣ ቴሌግራም ቤት ቦታ ሆናችሁ ከሀገር ውስጥም ሆነ ከሀገር ውጭ ሆናችሁ ደውላችሁ ሰዓት ይዛችሁ በቀን ወይም በማታው ፕሮግራም ከሌሊቱ 12 ሰዓት እስከ ምሽቱ 7 ሰዓት በኢትዮጵያ አቆጣጠር መማር ትችላላችሁ ማለት ነው። እሺ ወደ ዕለቱ ትምህርት እንሄድ። አሁን የምናነባው እንደ ፊደል እንደ ቃልና እንደ አረፍተ ነገር ይሆናል ማለት ነው። እነዚህ የተጻፉትን ልክ እንደ ፊደል እየቆጠርነ እችንም እየቆጠርነ እንዳለ እያንዳንዱን ፊደል እየቆጠርነ እናነባለን። ከዛ ደግሞ ልክ እንደ ቃል አንዷ ቃል ትርጉም እንድሰጠን አድርገን እናነባለን። ከዛ ደግሞ ሙሉውን እናነባለን። ስለዚህ ብዙ እውቀት ታገኙበታላችሁ ማለት ነው። ስለዚህ ከመጨረሻው ድረስ አብራችሁን ቆዩ። እንቀጥል። ማለት የአ ቤት ስድስተኛ፣ ማ ማለት የመቤት አራተኛ። ማ እንደ ፊደል ማ እንላለን። እንደ ቃል ደግሞ አንድ ላይ እናደርጋቸዋለን። እማ ና እንደ ፊደል ነው ማነብላችሁ። ና የነቤት አራተኛ፣ ፍ የፈቤት ስድስተኛ፣ ቃ የቀቤት አራተኛ፣ ኛ የኛ ቤት አራተኛ፣ ለ የለቤት የመጀመሪያዋ፣ ች የቸቤት ስድስተኛ። ና ፍ ቃ ኛ ለች። ና ፍ ቃ ኛ ለች። እንደ ቃል ደግሞ ናፍቃኛለች፣ ናፍቃኛለች። እንደ አረፍተ ነገር ደግሞ ሙሉን ከዚህ ጀምሬ አነብላችኋለሁ። እማ ናፍቃኛለች፣ ናፍቃኛለች ይሆናል። ከዚህ ላይ ሀገር፣ ሀ ማለት የመጀመሪያ ነች፣ ገ ማለትም የመጀመሪያ ነች፣ ር ደግሞ የረቤት ስድስተኛ ነች። ረሮሪ ራሬ ር የምንላት ባንድ ላይ ሀገር ይላል። ከዛ ሰላም፣ ሀገር ሰላም ነው። ልክ እንደ ፊደል አንብብላችሁ ሀገር ሰላም ሀገር ሰላም ነው። ሀገር ሰላም ነው፣ ሀገር ሰላም ነው ይሆናል። ከዚህ ላይ ነገ እደውላለሁ። ነገ የሚለው የመጀመሪያ ናቸው። ማለት ከላይ እንዳልኳችሁ የአ ቤት ስድስተኛ ነች። ደ ማለት የመጀመሪያ ነች የደ ቤት። ማለት የኦ ቤት ስድስተኛ። ላ ማለት የለቤት አራተኛ። ለ ማለት የመጀመሪያ። ሁ ማለት የሃ ቤት ሁለተኛ። በአንድ ላይ ነገ እደውላለሁ፣ ነገ እደውላለሁ። ከላይ ጀምሬ ሶስቶችም ላንብብላችሁና እንቀጥላለን። እማ ናፍቃኛለች፣ ሀገር ሰላም ነው፣ ነገ እደውላለሁ ይላል። እሺ ልክ እኔ እንዳነበብኩት አድርጋችሁ እናንተ ደግሞ ታነቡልኛላችሁ። ምንድነው የሚለው ይሄ? እማ ጎበስ። ይሄስ? ናፍቃኛለች። በአንድ ላይ ምን ነው የሚለው? ናፍቃኛለች። ጎበዞች። ከዚህ ጋር ጨምራችሁ በአንድ ላይ አንብቡት እስኪ። እማ ናፍቃኛለች ይላል። ጎበዞች። እንቀጥል። ምንድን ነው የሚለው ይሄ? ሀገር ሰላም፣ ሀገር
ሰላም ይሄስ ነው በአንድ ላይ ሀገር ሰላም ነው። ጎበዞች ሀገር ሰላም ነው። እሺ ወደዚህ ደግሞ ስንሄድ ምንድን ነው የሚለው ይሄ ነገ እደውላለሁ። ጎበዞች ነገ እደውላለሁ። ስለዚህ እማ ናፍቃኛለች፣ ሀገር ሰላም ነው፣ ነገ እደውላለሁ ይላል። ነገ እደውላለሁ። እሺ ከዚህ ላይ ደግሞ ቤ ተ ሰ ብ ቤ ተ ሰ ብ ቤተ ሰ ብ እንደ ፊደል ቤ ተ ሰ ብ ቤ ማለት የበቤት አምስተኛ፣ ተ ማለት የተቤት የመጀመሪያ፣ ሰ ማለት ንጉሱ ሰ የመጀመሪያዋ፣ ብ የበቤት ስድስተኛ። እንደ ቃል ደግሞ ቤተሰብ ቤተሰብ ቤተሰብ። ይሄኛው ያው እንደተለመደው ሰላም ነው የሚለው ሰላም ቤተሰብ ሰላም። ና ቸ ው ና ማለት የነ ቤት አራተኛ ነው። ቸ የመጀመሪያ፣ ው የወ ቤት ስድስተኛ። ቤተሰብ ሰላም ናቸው ናቸው። ቤተሰብ ሰላም ናቸው። ከዚህ ላይ ሀገር 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 ሰላም ሀ የመጀመሪያ፣ ገ የመጀመሪያ፣ ር የረቤት ስድስተኛ። ሀገር ሰላም ነው። ሀገር ሰላም ነው። ከዚህ ላይ ቅድም አንብበነዋል። ነገ እደውላለሁ ነው የሚለው። ቤተሰብ ሰላም ናቸው፣ ሀገር ሰላም ነው፣ ነገ እደውላለሁ። ልክ በዚህ መልኩ ከመጀመሪያው ከፊደል ሀ ጀምራችሁ ምንም ለማታውቁ ምንም ከዜሮ ተነስታችሁ ረጃጅም ምንባብን ማንበብ ትችላላችሁ። በዛውም 3 ወር ባልሞላ ጊዜ ውስጥ እሰቡት። የስንት እድሜ ወይም የስንት ጊዜ ችግራችሁ በ3 ወር ባልሞላ ጊዜ ውስጥ ይቀረፋል ማለት ነው። ስለዚህ እናንተ የሚጠበቅባችሁ ታች ላይ ባለው ስልክ ደውላችሁ መመዝገብና ትምህርቱን ብቻ መጀመር ነው። ጊዜያችሁን በአግባቡ ተጠቀሙ። ካሳለፋችሁት ህይወት ደግሞ ተማሩ። ያኔ ቤተሰብን እንደዛ አድርገው ቢያስተምሩን እኮ ምናምን ነገር እንዳለ ከነሱ ጋር ነው ጫናውን የምንጭነው። ዛሬ ግን ይሄ ሙሉ እድሉ ቻንሱ ተሰጥቶን ስህተቱ ከኛ ነው ማለት ነው፣ ከነሱ አልነበረም። ስለዚህ ቻንሱን ተጠቀሙ 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 ነው የምለው። ይጠቅማቸዋል። እሺ ቤተሰብ ሰላም ናቸው፣ ሀገር ሰላም ነው፣ ነገ እደውላለሁ ይላል። አሁን እናንተ ታነቡልኛላችሁ። ምንድን ነው የሚለው የመጀመሪያው ቃል? ቤተሰብ እሺ፣ ሰላም እሺ፣ ናቸው። ቤተሰብ ሰላም ናቸው በአንድ ላይ ቤተሰብ ሰላም ናቸው። ከዚህ ላይስ ምንድን ነው የሚለው? ሀገር ሰላም ነው በአንድ ላይ ሀገር ሰላም ነው። ጎበዞች። ከዚህ ላይስ ምንድን ነው የሚለው? ይሄ ነገ እደውላለሁ ነገ እደውላለሁ። ቤተሰብ ሰላም ናቸው፣ ሀገር ሰላም ነው፣ ነገ እደውላለሁ ይሆናል ማለት ነው። ውድ ቤተሰብ እሺ እንቀጥል። ስ ል ክ ህ ን ስ የሰቤት ስድስተኛ፣ ል የለቤት ስድስተኛ፣ ክ የከቤት ስድስተኛ፣ ህ የሀቤት ስድስተኛ፣ ን የነቤት ስድስተኛ። እንዳለ ስድስተኛዎች ናቸው። ስልክህን ስልክህን፣ ክ ፈ ተ ው ክ የከቤት ስድስተኛ፣ ፈ የፈቤት የመጀመሪያ፣ ተ የመጀመሪያ፣ ው የውቤት ስድስተኛ። ክፈ ተው ስልክህን ክፈተው ስልክህን ክፈተው። እሺ እንቀጥል። ስልክ ስልክ እስከዚህ ድረስ ማለት ነው። ስልክ ስልክ። አ ን ሽ ልኝ
ስልክ የሚለው እንዳለ ስድስተኛዎቹ ናቸው። ስድስተኛ የሰቤት የለቤት ስድስተኛ የከቤት ስድስተኛ ስልክ አ ን ሽ ልኝ አ ማለት የአቤት የመጀመሪያ ን ማለት የነቤት ስድስተኛ ሽ ማለት የሸቤት ስድስተኛ ል ማለት የለቤት ስድስተኛ እኚ ማለት የኛ ቤት ስድስተኛ አንሽልኝ በአንድ ላይ ስልክ አንሽልኝ ስልክ አንሽልኝ። እሺ እንቀጥል። ልጅ 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 ል ማለት የለቤት ስድስተኛ ጅ ማለት የጀቤት ስድስተኛ ልጅ ወ ዳ ለሁ የአቤት ስድስተኛ ወ የመጀመሪያ ዳ የደቤት አራተኛ ለ የመጀመሪያ ሁ የሀቤት ሁለተኛ ልጅ እወዳለሁ ልጅ እወዳለሁ። ስልክህን ክፈተው ስልክ አንሽልኝ ልጅ እወዳለሁ ይላል። ውድ ቤተሰብ አሁን ደግሞ ተራው ለእናንተ ነው። አየር ሰዓቱን ሰጠዋችሁ አንብቡልኝ። ይሄ ምንድን ነው የሚለው? ስልክህን ክፈተው ጎበዞች። ከዚህ ላይስ ስልክህን አይደለም። ልክ የመጀመሪያው ነው ስልክህን የሚለው። ይሄ ግን ስልክ ብቻ ነው የሚለው። ስልክ እሺ አንሽልኝ ጎበዞች። በአንድ ላይ ስልክ አንሽልኝ ጎበዝ። ከዚህ ላይስ ልጅ እሺ። ከዚህ ላይ እወዳለሁ በአንድ ላይ ልጅ እወዳለሁ ልጅ እወዳለሁ። እንቀጥል እንቀጥል እንቀጥል። እሺ እሺ። ከዚህ ላይ ደግሞ የአቤት ስድስተኛ ህ የሀቤት ስድስተኛ ቴ የተቤት አምስተኛ በአንድ ላይ እህቴ 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 እወድሻለሁ ማለት የአቤት ስድስተኛ ነው። ወ ማለት የመጀመሪያ ድ የደቤት ስድስተኛ ሻ የሸቤት አራተኛ ለ የመጀመሪያ ሁ ሁለተኛ እህቴ እህቴ እወድሻለሁ እህቴ እወድሻለሁ ይላል። ከዚህ ላይ አ የመጀመሪያ ያ አራተኛ የቤት ማለት ነው። አያ ቴ ማለት የተቤት አምስተኛ አያቴ ለ የመጀመሪያ ህ የሀቤት ስድስተኛ ና የነቤት አራተኛ ደህና ደህና ናት ናት ና የነቤት አራተኛ ት የተቤት ስድስተኛ ናት ናት አያቴ ደህና ናት አያቴ ደህና ናት። እሺ እንቀጥል። አ ጎ ቴ አ የመጀመሪያ ጎ የገቤት መጨረሻ ቴ የተቤት አምስተኛ አጎቴ 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 ደህና ደህና ደ የመጀመሪያ ህ የሀቤት ስድስተኛ ከዚህ ላይ እንዳየነው ና የነቤት አራተኛ ና አጎቴ ደህና ነህ ነህ ነ የመጀመሪያ ህ ስድስተኛ አጎቴ ደህና ነህ ይላል። እህቴ እወድሻለሁ አያቴ ደህና ናት አጎቴ ደህና ነህ ይላል። እንቀጥል። አሁን ደግሞ ወደ እናንተ ነው የምንሄደው። ምንድን ነው የሚለው ቃሉ? ይሄ እህቴ። ይሄስ እወድሻለሁ። ይሄስ አያቴ። እሺ ደህና። እሺ ናት ባንድ ላይ አያቴ ደህና ናት። ጎበዞች። አጎቴ ደህና ነህ አጎቴ ደህና ነህ። እህቴ እወድሻለሁ አያቴ ደህና ናት አጎቴ ደህና ነህ ይላል። እንቀጥል ውድ ቤተሰብ እንቀጥል። ከዚህ ላይ ወ ድ ሃ ለ ሁ የአቤት ስድስተኛ ወ የመጀመሪያ ድ የደቤት ስድስተኛ ሀ የመጀመሪያ ለ የመጀመሪያ
ሁ የሀ ቤት ሁለተኛ እወድሃለሁ 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 ወንድሜ ወንድሜ ወ የመጀመሪያ ን የነቤት ስድስተኛ ድ የደቤት ስድስተኛ ሜ የመቤት አምስተኛ ወንድሜ ወንድሜ ሜ ወንድሜ እወድሃለሁ ወንድሜ። እዚህ ላይ አባቴ አ ማለት የአቤት መጀመሪያ ባ ማለት የበቤት አራተኛ ቴ ማለት የተቤት አምስተኛ አባቴ 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 ና የነቤት አራተኛ ፍ የፈቤት ስድስተኛ ቀ የመጀመሪያ ኸ የመጀመሪያ ኛ የኛ ቤት አራተኛ ል የለቤት ስድስተኛ አባቴ ናፍቀኸኛል አባቴ ናፍቀኸኛል አባቴ ናፍቀኸኛል። ከዚህ ላይ እናቴ እናቴ የአቤት ስድስተኛ ና የነቤት አራተኛ ቴ የተቤት አምስተኛ እናቴ ኑሪልኝ ኑ የነቤት ሁለተኛ ሪ የረቤት ሶስተኛ ል የለቤት ስድስተኛ እኚ የኘቤት ስድስተኛ እናቴ ኑሪልኝ እናቴ ኑሪልኝ። እሺ አሁን ደግሞ አየር ሰዓቱን እናንተ ውሰዱ። ምንድነው የሚለው የመጀመሪያው እወድሃለሁ። እሺ ወንድሜ ወንድሜ እወድሃለሁ ወንድሜ። እሺ ከዚህ ላይ ምንድነው የሚለው አባቴ ናፍቀኸኛል። ከዚህ ላይስ እናቴ ኑሪልኝ። ጎበዞች። ስለዚህ እወድሃለሁ ወንድሜ፣ አባቴ ናፍቀኸኛል፣ እናቴ ኑሪልኝ ይላል ማለት ነው ውድ ቤተሰብ። እሺ አሁን ደግሞ ወደ ቀጣዩ እንሄዳለን። ስ የሰቤት ስድስተኛ ራ የረቤት አራተኛ ስራ ስራ ላ የለቤት አራተኛ ይ የቤት ስድስተኛ ላይ ስራ ላይ ላይ ስራ ላይ ስራ ላይ ነኝ ነ የመጀመሪያ ኝ የኛ ቤት ስድስተኛ ነኝ ስራ ላይ ነኝ ስራ ላይ ነኝ ስራ ላይ ነኝ። እሺ ከዚህ ላይ በኋላ በ የመጀመሪያ ኋ ማለት የሀ ቤት ስምንተኛ ፊደል ወይም ውስብስብ ፊደል ዲቃላ ፊደል ትባላለች። ላ የለቤት አራተኛ ነው። በኋላ እደውላለሁ የአቤት ስድስተኛ ደ ማለት የደቤት የመጀመሪያ ው ማለት የወቤት ስድስተኛ ላ የለቤት አራተኛ ለ የለቤት የመጀመሪያ ሁ የሀ ቤት ሁለተኛ እደውላለሁ እደውላለሁ። ምናልባት እንደዛ አይነት ረጃጅም ቃል በሚያጋጥማችሁ ጊዜ ቃሉን ከሁለት ክፍል አድርጉት፣ ክፈሉትና ከዛ ግማሹን አንዴ አንብባችሁ በአንድ ደግሞ ስታደርጉት ይገባችኋል ማለት ነው። እደውላለሁ አያችሁት? እደውላለሁ በኋላ እደውላለሁ። ከዚህ ላይ ትንሽ ስድስተኛ የተቤት ስድስተኛ የነቤት ስድስተኛ የሸቤት ስድስተኛ ትንሽ ጠብቀኝ ጠ የመጀመሪያ ብ የበቤት ስድስተኛ ቀ የመጀመሪያ ኝ የኛ ቤት ስድስተኛ ትንሽ ጠብቀኝ ስራ ላይ ነኝ በኋላ እደውልልሃለሁ ትንሽ ጠብቀኝ ይላል። አሁን ደግሞ እናንተ አንብቡልኝ፣ እንደ ቃል ነው የምታነቡልኝ። ምንድነው የሚለው ይሄ? ስራ እሺ ላይ ነኝ ጎበዞች። ከዚህ ላይስ በኋላ እደውላለሁ። እሺ
ትንሽ ጠብቀኝ። ኦኬ ውድ ቤተሰብ ዛሬ አንዳንድ ከቤተሰቦቻችን ጋር እና ከወዳጅ ዘመዶቻችን ጋር እንዴት በጽሁፍ መልእክት እንደምናስተላልፍ አይተናል ማለት ነው ውድ ቤተሰብ። ስለዚህ በዚህ መልኩ አማርኛን ከመጀመሪያው ከፊደል ጀምራችሁ ምንም ሳትሳቀቁ በየትኛውም የዓለማችን ክፍሎች ሆናችሁ ከሀገር ውስጥም ሆነ ከሀገር ውጭ ሆናችሁ በኦንላይን እጃችሁ ላይ በሚገኝ ስልክ ብቻ በሳምንት 5 ቀን ከሰኞ እስከ ዓርብ በማታው ወይም በቀኑ ፕሮግራም ስራችሁን በማይነካ መልኩ እያስተማርን እንገኛለን። እናንተም የእድሉ ተካፋይ ትሆኑ ዘንድ ተጋብዛችኋል። ይህን እድል አታሳልፉ፣ ተጠቀሙበት። ከበፊቱ ማንነታችሁ ተለወጡ፣ አዲስ ምዕራፍ ጀምሩ፣ ከጸጸት ዳኑ፣ ከበታችነት ስሜት ውጡ። በቃ ህልማችሁን እውን አድርጉ። ምክንያቱም ዓለም እየጨመረች እውቀቷ እየሰፋ ነው የሚሄደው። እናንተ ግን አማርኛ ማንበብ አትችሉም ማለት ነው። ስለዚህ ይህንን ደግሞ ለመቅረፍ ዛሬውኑ መስዋዕትነት መክፈል አለባችሁ። ይሄ ደግሞ መስዋዕትነት አይደለም። 3 ወር ባልሞላ ጊዜ ውስጥ እናንተ በፈለጋችሁት ሰዓት መማር ማለት በጣም ትልቅ ቻንስ ነው። ይህን አጋጣሚ እንደ መልካም እድል ተጠቅማችሁ ተግባራዊ አድርጉት ማለት ነው። አማርኛን፣ እንግሊዘኛን፣ ሂሳብን እንዲሁም የተለያዩ የትምህርት አይነቶችን እየሰጠን እንገኛለን። እናንተም መማር ትችላላችሁ ማለት ነው። መማር ለሚፈልጉ ልጆች ደግሞ ሼር አድርጉላቸው። በቀጣይ አሪፍ ትምህርት ይዘን እንመጣለን። እስከዛ ሰላም ቆዩ ባይ